ተከባብረን መኖር እንችላለን። ተከባብረን መቀመጥ እንችላለን። ምናልባት ደግሞ ነገ የሚፈጠረው አይታወቅም። አንድ ቀን አብረን ተቀምጠን ስቀን ተጫውተን ይሄ ሁሉ ታሪክ አልፎ ልንገናኝ እንችላለን። ሰውነንና መውደቂያችንን አናውቀው፣ መጨረሻችንንም አናውቀው። ገባሽ? ነገ ሞት አለብን። በዚህ ልክ ልሳኔ በጣም እየተከታተልሽ ወላሂ ማለት ነው። እኔ እንደዚህ ክፉ ማስብ አይደለም፣ መጥፎ የምናገርም አይደለሁም። የትም ቦታ ሄጄ ስቄ ማንም ሰው ቀልዶ ስቆ እንደሚጫወት አይነት ሰው ነኝ። ምናልባት ውስጤን ቀርበሽ ላታውቂው ትችያለሽ፣ እሱ ሊያስብሽ ይቻላል። ምናልባት ደግሞ የምናገረው ፊት ለፊት ስናገር ሊያምሽ ይችላል። እሱን ነገር ሶሪ ላለው ደጋግሜ። ግን በዚህ ልክ ተከታትለሽ በዚህ ልክ እኔን ባታስጠቁሩኝ፣ በዚህ ልክ እኔን ክፉ ባታስብኝ ደስ ይለኛል። ምክንያቱም እኔና አንቺ እህትና እህት መሆን እንችላል። እህትና እህት መሆን እንኳ ባንችል ተከባብረን መቀመጥ እንችላለን። ምክንያቱም ቲክቶክ የተከፈተው ለህዝብ ነው። ምን ነው እኔ ብቻ እኔ እኮ ይሄ ገስትን ከፍቼ ወይንም የትም ቦታ ሂጅ እኮ ስም እየጠራሁ አልራገጥም፣ ስም እየጠራሁ አልሳደብም፣ ቪዲዮ ሰርች እኮ አልሳደብም። ገስት ገብቼ እንደ ማንኛውም ሰው ስቄ ተጫውቼ ስቀልዱ ቀልጄ በቃ ሙድ በሚያዝባቸው ሰው በዩቱበሮች በዛ እንደ ማንኛውም ሰው ነው። ከማንም የተለየ ተናግሬ አላውቅም። ግን በዚህ ልክ ተከታትለሽ በዚህ ልክ በቃ የምናገራትን ቃላት ጠብቀሽ እኔን እየነካች ነው አትበይ። ወላሂ እኔ ማንንም የሚነካ ቃላት አልናገርም። ነውጪ ሴ ነው። ስለዚህ ይህንን ነው ልልሽ የምፈልገው። ታዩ በዚህ ልክ ኮሜንቱም አስመሳይ እንዲናት እንዲናት። ወላሂ እኔ ለማንም ጥላቻ የለብኝም፣ ኑሮብኝም አያውቅም። ምናልባት ፊት ለፊት ስለምናገር እሱን ነገር ለመቀበል ትንሽ ሊከብዳቸው ይችላል። እሱን ነገር ስለማልችልበት ነው። ይሄ አስመስዬ ደግሞ መቅረቡን ስለማልችልበት ሊመር ይችላል። እሱን ነገር ተፈጥሮ ልመዱት። ማስተካከል አልችልም። የሌለብኝ ጸባይ ሰው እንደወደ ብዬ አልልም። በቃ ፊት ለፊት አንቺ እኮ እንዲህ ነሽ ማለትን አልተውም። ያ ማለት ደግሞ ውስጥ ድረስ በቃ ቂም የሚጋዝብኝ ሰው አይነት አይደለም። ብዙ ጊዜ ስላየሁሽ ነው ልሳኔ። እባክሽ ተፋችን ወላሂ እኔ በቃ ምክንያቱም በቃ መሰለሽ አይደለ? ይቅርታ አልኩሽ። በቃ በዚህ ሁለት ይቅርታ ብዬሻለሁ። የሚያገናኝ እኔ ሳይሆን አንቺ እኮ ነሽ መጀመሪያ። እኔ መቼ ጠርቼሽ አውቃለሁ? አንቺ እኮ ነሽ፣ ራስሽ እኮ ነሽ። እኔ እንጃ ታወራና አንቺ ራስሽ እኮ ነሽ የጀመርሽው። እኔ አይደለሁ በቃ እኔ ነኝ የጀመርኩት። እሺ እኔ ነኝ የጀመርኩት። ሁለተኛ ደግሞ አሁን ራሱ እያወራሽ የነበረው ሴሚ፣ አሁን ራሱ እያወራሽ የነበረው ምንድን ነው? ብሩኬ ብቻ የተሰደበውን እንጂ ሀይሚን እየተሰደበችውን እያወራሽ አልነበረ። ገብቶሻል አይደለ? በሀይሚ ምክንያት እንደዘቀዘቅሽ እንጂ እየተወራሽ የነበረው ወይ ለብሩኬም ለሀይሚ ምክንያት ሆነሽ አይደለ እያወራሽ የነበረው። ገባሽ? ይሄ አሽሙር ለማን እንደሆነ ይገባሻል። አንቺ እኔ ትችሻለሁ። አንቺ እንደፈለግሽ እኔ አሽሙሩ እኮ ለአንቺ መስሎ ከታየሽ አልኩሽ እኮ እኔ አሽሙር አይደለም ቀጥታ ነገር እሱ መስሎ ከታየሽ እኮ አንቺን ስሜት ሽቦርቶት ከሆነ ሶሪ አልኩሽ። ከዚህ የምንም ስሜት ወደ ሰው የምንም ስሜት ላይ ምንም የለም። በቃ ይቅርታ በቃ አንቺን መስሎ ሊሳኔ አሁን ሊሳኔ አስራጭ ሊሳኔ ቀደም አስረድቼሻለሁ። እንደዚህ አይነትም ነገር እንደሌለ አነግሬሻለሁ። ይቅርታ ብላሻለች አይደለ? አንቺን ባለሽበት እኛ ጋር መተሽ እንደድሮ የምትጫወቺ አይ የምታስተላልፊ ነገር አለ ካልቻለች እንዲሁ አንድ አይመጣት ያደረገችው። ሲጀመር እኔ እየመጣሁ ነበር። እኔ ውሻ አይደለሁም ማለት እኔ ውሻ አይደለሁም። በቃ ሊሳኔ ይቅርታ አለች አይደለ? በቃ እኔም ተቀብያለሁ ብለን ብንፈታውስ ማለት በቃ ምሽቱን እኮ ወይንም እኔ ተቀብያለሁ። ቴንኪዩ ሊሳኔ ቴንኪዩ። የኔ እናት አመሰግናለሁ። አመሰግናለሁ። ፍቅሮቼ ማሮቼ ሁሉንም ነገር አልፏል ነው ምላችሁ። እኔ ይሄ ለምንድነው ድሮ የቀረው ነገር መቼም አታንሱ። ድሮ ሁለቱም ራሱ ተሳድቦ ምናምን ሁሉ ነገር አልፏል። ለዛ ነው የሚያናድደኝ እንጂ ሌላ ነገር እኔ ምንም ችግር የለኝም። ማሮቼ እኔ ነገሮችን በነገራችን ላይ ሊሰንዬ እኔ ነገሮችን ለማስተካከል በውስጥም እየፈለኩች ነበር። ሄመንም መጻፍ ትችላለች። ሄመንን አገናኙኝ ብያት ነበር ሁላ ማለት ነው። ለምን እኛ ማንን ምንም እነሱ እዛ ጋር በሰላም ይኖራሉ፣ እኛ እዚህ ጋር እንቦጫጨቃለን። ለምን ሰው ሀገር ነው ያለን። ተከባብረን ተፋቅረን መኖር ነው እንጂ ያለብን ሌላ ምንም እንደዚህ አይነት ነገር። አመሰግናለሁ ሁለታችሁ ስለተቀበላችሁ። ዛሬ ስለተባባላችሁ እኔ ደግሞ ነገር ማሳደር ስላልፈለኩ ደክሞኝ እኔ እህታችሁ የእናታችሁ ደክሞኝ
ሊሰንዬም ስለተናገርሽ አመሰግናለሁ። እንኳን ተናገርሽ። በቃ በአጭሩ ቀጨነ። በዚህ በደስታ ቀን እኛም ደግሞ መልካም ነገር አየን። በቃ ጉሮሬ ተዘግቶ ሰርክዬ ተናገሪ። ሰርክዬ እንዴ ሰንዬ ዛህርዬ ሁላችሁም ኤቭሪዋን ብቻ እንኳን ደስ አላችሁ። በመጀመሪያ ኮንግራ ያን መከራ አልፈናል። አሁን እኮ ደስ የሚል ቀን ነው። ሰንዬ የኔ ውድ ዛህርዬ ይቅርታ ስለተባባላችሁ ደግሞ በጣም ደስ ብሎኛል። በዚህ ቀን ደስታ ቀን ነው እንጂ የሀዘን ቀን አይደል። ያለፈ እኮ ስንት መከራ አሳልፈናል። ብቻ በጣም ደስ ብሎኛል። ዱኒያ ጠፊን አስገቢልኝ። በጣም 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 ደስ ብሎኛል። ሰላሚን አውርታቱታ ኦኬ 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 እሺ ሰርኬማ አውሪ እስክትገባ ጨርሽ እና ቆይ ታውራሽ ገብታለች። አንቺ የጨረሻ ቆንጆ ነው። ከባድ ይመታል። ከባሽ ከባድ ይመታል። ተነከኩ። እሷ አትስደቡ፣ እሷ አትስደቡ። ጠባሳ አታኖር ፕሌስ። እሷ ሃይምሮ ነው፣ ብዙ ተባሳ አለ። እሱ ሃይምሮ ነው፣ ብዙ ተባሳ አለ። አሁን እናንተ ነው ፍቅር አምጡ። አንድ ሆን ብዙ እኛ አናውቅም። ትሰድባራለ። ሁላችን ነው እኔ አላውቅም ነው ብዙ ተሰድባራል። ባሽ እሷን ወደደ መስል ብሩኬ ይሰድባል። ብሩኬ ወደደ መስል ሀይሚ ይሰድባል። ሀይሚ ጠባሳ አለ። አመመት ዛሬ አለቀሰ ሁሉ ዛሬ አለቀሰ። እኔም አለቀሱ። ይኸው ድምፄ ተዘግቷል። ሰላሚና ፕሊዝ አሁን ነው ቆንጆ ፍቅር ይመጣል ነው ሴጣን ይመጣል። እናንተ አንድ ሁን። ነጭ ሲለብስ ነው ነጭ አትሁን። ጥቁር ሲመጣ ብለህ ጥቁር። አንቺ ልጅ በጣም ስማርት ነች። እግዚአብሔር አሁን ፍቅር ትላለ በመሀል ችግርም ሊመጣ ስለሚችል እናንተ አንዱን እኮ ነው እያለች እንጂ ኬስ ይፈትናል። ኬስ ነው ሴጣን ሴት ነው ይመጣል። ይፈትናል። ፈተና አላለፈም። ፈተናውን እንዲያልፉ እኛ እንጸልይላቸው ፕሌስ። አንድ ሁን። ብሩኬ ይሄ ነው፣ ሀሚ ይሄ ነው። ኖ ፕሌስ ስታፕ። ኦኬ ሁሉ የራሱ ኑሮ አለ፣ ሚስት አለ፣ ባል አለ። ግን ወዳለሽ አንድ ነው። ሀሚ ነው፣ ብሩክ ነው፣ ዋን አንድ ነው። ወደንስ ነው አንድ ነው። እሱ ጥቁር ነው፣ እሱ ነጭ ነው አባልም። ሰደበ ብሩክ ሰደበ፣ ተባብረ ነው አስታርቅ። አታርቅም አውጣ። ሀሚ ሰደበ፣ አታርቅም አውጣ። እሱ አንድ ነው። ብዛት ነው ወዳሉ እነሱ ብዙ ወዳሉ። ባሽ አንድ ሰው ነው። እኛ ሀሚን ታላ እሱ አስወግድ። አንድ ረባሽ ነው፣ ሁሉ ይረብሻል። እሺ ሁላችሁ አንድ ሁኑ። እናንተ እሱ ይማራሉ። እሺ አመሰግናለሁ። ሁላችን አንድ እንሆናለን። ሀሚ እንወዳለን፣ ብሩኬ እንወዳለን። እሺ አወዳችኋለሁ። አመሰግናለሁ። አይምሹ እየዞረች ነው ድምፄ ተዘግቷል እኮ አልቅሼ እናንተ እኔ ራሱ ደክሞኝ። እሺ በያሁን ተናገር። በነገራችን ላይ ማለት ነው እድለኛ ነሽ አትሉኝም? እግረ እርጥብ እድለኛ ነሽ አትሉኝም? ኢትዮጵያ በመግባት ጅስት ይሄ ነገር ሲደረግ እግዚአብሔር የሰርጉት ሄጃለች ነው እግዚአብሔር ኪዳነበትን እንዴት እንደለመንኳት ጠዋት እግዚአብሔር ግን ከሳስ ሰማ እንዴት እንደተደሰትኩኝ
እና እግዚአብሔር ይመስገን አሁን ሁሉ ነገር አልፏል። እግዚአብሔር ለዚህ ያደርሶናል። በጣም ብዙ ነገሮችን አይተናል። ምን ያህል ቢያንስ ስሜቷን እንዳትገልጽ ምን ያህል ስሜቷን እንደገደብን የኛ ምላስ የሰው ልጅ ምላስ እኮ እሳት ነው። ምን ያህል ስሜቷን እንዳትገልጽ ቃሏን አውጥታ መናገር እንዲያቅታት እንዳደረግን እኔ ራሴን ነው የጸጸተኝ ማለት ነው። እና እባካችሁ ከዚህ በኋላ እንጠንቀቅ። ለሰው ስሜት ምንም ነገር የወደን ይመስል ይጎዳል፣ ስሜት ይጎዳል። ለምንነጋገረው ንግግሮች እናስተውል። ትልልቆች ነን፣ ማንም ትንሽ የለም። እነሱ አንድ ናቸው። ከአንድነትም አልፎ በቃ አሁን ህይወት የሚባል ትልቁን እንትን ጀምሯል። ያንን በቃ ቢያንስ ስንትን ስንላቸው አናቁማቸው። የሆነ ስሜታቸውን እንዲገድቡ አናርጋቸው። የእውነት እኔ ራሴን ነው የወቀስኩት ማለት ነው። ምን ያህል እኛ ምላሳችን ክፉ ሆነን ነው እንደዚህ አንደበታቸውን እንኳን አጥቶ እንዳይገልጹ የገደብናቸው። ቲክታክ ላይ ተቀምጠው ይሄ የእኛ ምላስ እንደዛ ያደረገው እና ለወደፊታችሁ እንጠንቀቅ። በጣም ብዙ ልጆች ናቸው፣ ገና በጣም ብዙ ነገር ይጠበቅባቸው። በጸሎት እናስባቸው። እግዚአብሔር አምላክ ከዚህ የበለጠ ጥሩ ነገር በጸሎት ሁላችንም በየሃይማኖታችን የወደድናቸው በሙሉ በየሃይማኖታቸው እንጸልይላቸው። እርስ በርሳችን በቃ እንዲህ ነው ይለፍ፣ ተረስቷል። እግዚአብሔር ይመስገን አንድ ሆነናል። ከዚህ በኋላ ነው መጠንቀቅ ያለብን። በጣም ብዙ ፈተና አለ። ከዚህ በኋላ በጣም እንጠንቀቅላቸው። ጀግና ነው፣ ጀግና ነው። ኢትዮጵያ ወንድ አወክላ ኢትዮጵያ ወንድ ነው። ዘራ ክሪያክ ነው። ሴት አንድ መጣ ተደከመ ነው አስወጣል። ብሩክ 2 years ጠበቀ ነው። እሺ 4 years ባሽ ሃይሚ ጥንቃቃ ሴት ሁላችንም ደስታ የእናንተም ዛሬ ስለደከመ ብዙም አልተናገር ብዙም አልናገር ከውጭ እኔ እኮ ምንም አልተነፈስኩም። ልጆችን አልመረኩም። ወደ ፎቅ ልወጣ ነው። ማዝዬ አመሰግናለሁ የኔ ውድ ክበሪልኝ። እንዴት እንደምወድሽ ታውቂያለሽ አይደል? በጣም እንደምወድሽ አንቺ እኔ አላውቅም። አንቺ አትወጂኝም፣ ግን እወድሻለሁ። ችግር የለውም። ልሰኒ ክበሪልኝ። አውቃለሁ እንደምታይ በጣም ዛህራና ዲስተኒም ስለሰማችሁን ያላችሁን ችግር ተነጋግራችሁ ይቅር ስለተባባላችሁ እንደ ልጆች እንደ እህታችሁ እንደ ወንድማችሁ ደግሞ አንድ ላይ አሁንም ተያይዛችሁ እንደምትሄዱ ተስፋ አለኝ። እኔ እንትን ነገር ስለማልወድ ነው ያወጣሁት እዚህ ጋር ያው ሰላም እንዲመጣም ስለፈለግኩ ነው። በዚህ አጋጣሚ ብዬ ዱንያ ጠፊ ምን ያህል እንደምወድሽ ታውቂያለሽ አይደል? አንቺ አታውቂም። እወድሻለሁ በጣም እናቴ። ሁላችሁም ሰላም ናችሁ? አመሰግናለሁ። የሆነ ነገር ሆነ ሰላም ነሽ እናቴ? ሰላም ነሽ? እንዴት ነሽ? ይሄናል ማዝዬ ልትሄጂ ነው? እሺ ደህና ደሪ እናቴ። እሺ ማዝዬ በቃ ተኝሽ። እኔም ብተኛ ነው። እንኳን ደስ አለሽ ማዝዬ፣ እንኳን ደስ አለሽ። ልፋትሽ ውጤት ነው። በጣም ደስ ብሎኛል። በጣም ዱንያ ደግሞ የምትዋጋ ዋና ሽ እናት እንኳን ደስ አላችሁ። እኔ ቲክታክ ውስጥ ሰልፍ መግባት የጀመርኩት የተወሰነ ወር ነው የሚሆነኝ። እኔ ናኒ ህይወት አንድ አካባቢ ይመስለኛል ወደ 6 ወር ምናምን ቢሆነን፣ ግን ቲክቶክ የሚባል የለኝም ነበር። ከዩቱብ ነበር ድምጻቸው የምሰማ የጨረቃ ፋሚሊ እነ ሀይሚን እከታተላለሁ፣ ግን በቃ እንደዛ ነበር። ግን ስመጣ ከላይ ነበር የማዳምጣቸው ብዙዎቹን እና እንደዚህ አልገባም ደፍሬ። በቅርብ ጊዜ ውስጥ ነው መግባት ይችላል። ግን ዱንያ ጠፊን ከድሮ አውቃታለሁኝ። ሀይሚ ቀኝ እጅ በቃ ሁልጊዜ በመዋጋት ነው ማውቃት እና እንኳን ደስ አለሽ፣ በጣም እንኳን ደስ አለሽ። ብዙ ተዋግተሻል፣ ብዙ ተሰድበሻል እና ደግሞ በቀደም እኔ ፈልግሽ ነበረ። በቀደም ለታለምሽ ማነው ሰው ነው ማነው እዚህ ላይ ልነግርሽ ብዬ በጣም ስለምትወጃት ነው አውቃለሁ። የሆነ ፓርት በጣም አብዝተሽ ቆርጠሽ አብዝተሽ ቲክቶክ ላይ እኔ ልገርፍሽ ነበር ጠርችሽ። እኔ እኮ የደስታ ቀን አመጣለሁ ብያቸው ነግሬያቸዋለሁ። ይሄ ነገር ሮማንቲክ ነገር እንደ እሷማ ዋና ደስማነች። ቪዲዮ ገና እየታየ ነበር እና ቆርጠሽ አመጣሽ እና በጣም ተሰምቶኛል። እግዚአብሔርን ማናት ዱንያ ጠፊሳት። እሷማ እኔ ልጄ ነች። ቆይ እንደውም የት አለች እስቲ ፈልጉልኝ እያልኩ ነበረ። ማለት ገና አልተታየላትም እና በጣም ቁርጧል። ቻይ ቆንትን ብለሽ አምጥተሽ በመዝሙር
ወይ በዘፈን በምናምን ብትለቂው ጥሩ ነው። ታውቂያለሽ፣ አንዳንድ ሰው የማይፈልግ ወደዛ ሄድ ወይ የማይወዷት አንዳንድ ሰዎች እዚህ የተቆረጠውን ያሉ እሱ አይታይላትም። አንቺ ደግሞ እኔ አሁን አንቺን መምከር አልችልም። አንቺን ስለነሱ በጣም ብዙ የለፋችኋችሁ ሰዎችን መናገር በጣም ይከብዳል። እኔ ምን ሆና ነው ጠይቃታለሁ። እሷማ እንደዚህ አታደርግም ብዬ ነበር። አጣውሽ ደግሞ ግን ያን ሰዓት እኮ ሁሉም ብሎኛል። ግን የኔ ማለት ነው ከአንድ ሺህ ከሁለት ሺህ ያልፍ ኳት እየተብሎ ማለት ነው ሙሉ ነው የሚመጣው ቲክቶክ ላይ። አሁን የነሱ 1 ሚሊዮን 2 ሚሊዮን ፎሎወር ከዞራችሁ እንደውም ሼር አደርግልሻለሁ። ረቢ ወደ 50 ሺህ 100 ሺህ ነው የሚታየው ሁሉ። ግን ከመግቢያቱ ጀምሮ እስከ መጨረሻው ነው የሚያመጡት ማለት ነው። ገብቶሻል አይደለ? ግን እኔ ያን ቀን የመጣሁት ሮማንቲክ ስለሆነ ነው። ሳየው ግን ቪዲዮ 3 ደቂቃ ምናምን ሆኗል። እኔ ተመስጬ እያዳመኩ ነበረ ሪከርድ የሚያደርጉት። በዛ ይቅርታ። ግን ቲክቶክ ላይ የእነሱ ቪዲዮ ይመጣል፣ በደንብ ይመጣል። ይመጣል ስልሽ ይመጣል። ቪዲዮ ምን ያህል ድካም እንዳለው ምን ያህል ግን እኔ ወደ 50 ሺህ 100 ሺህ ድረስ ነው የሚታየው ቻናሎች ያመጡታል። ግን እኔ ጥላቴ ብዙ ስለሆነ ትንሽ ነገር ሳረግ ይገድብኛል። አይ ነው ችግር የለውም። ሰላም ይኸውልሽ፣ እኔ እዛ ካሜራማኖች እዛ ሀገር ያሉት ካሜራማኖች እኔ የአክስቴ ልጅ አለች እንደዚህ የምትሰራና ካሜራማኖቹ እንኳን ሲነግሯት በጣም ለፍተው እንደሚሰሩ ምን ያህል ዋጋ ከፍሎ እዛ ጋር እንደሚሰሩ የማያውቁ አሉ አንዳንዶች። በጣም ቦታው እንደውም አሁን ይሻላል ቤት ነው የሚያሳዩት። አሁን በፊት እዛ እንትን ሲያሳዩ ከፍለው ነው የሚገቡት። ላይፈቀድላቸው ይችላል። የሆነ ነገር ተቸጋግረው ስለሚያደርጉ ቪዲዮ ለካሜራ ማን የሚከፈላል እና እንደዚህ አይነት ነገሮች ሌሎችም ካሉ ነገሯቸው ይታይላቸው። ለማደግ ስለሆነ እናንተ የምትለፉት እኮ እነሱ እንዲያድጉ። ሁላችሁም እንደዚህ ከሰው ጋር እየተጣላችሁ እየተዋጋችሁ ስንት ነገር እንትን እየተባባላችሁ እነሱ ልድገት ስለፈለጋችሁ አይ እኔ እሷን ኧረ በጣም መወዳት ልጆች ቆይ እኔ በራሴ ያናግራታል። እሷማ እንዲያታረግ ብዬ እሷ ብቻ አለችም እኮ ኢንተርቴንመንቶች ግን የዛለ እሷ በደንስ ለምን መሰለኝ እሷ ቆይ አለምነሽ አንዴ ከይቅርታ ጋር እነ ድንቅነሽ ቤት እስከ 200 ሺህ ይታያል እይታ ማለት ነው። ከመግቢያው እስከ መጨረሻው ነው። ግን እኔን ጥላት ብዙ ስላለኝ ችግር የለም። ያን ቀን ነው ያመጣሁት እንጂ ሌላ ጊዜ በሙዚቃ ነው ያቀናበርኩት። ይፈታሪ ስለማላ እንዴት ተቀሽ ዱንያ ተፊ እኔ ልክ ቲክቶክ ስገባ አየው ገና እኔ ቪዲዮ ጨርሼ ራሱ ምንም ያህል ደቂቃ አልሄድም። እስቲ ዞር ዞር ብዬ ሳይ አየሁሽና በጣም ተናደድኩ። እኔ እኮ ያን ቀን ብቻ ነው እንጂ እኮ በሙዚቃ ነው የማቀናበራቸው። አይ እሷ አታረግም። እኔም እኮ ለዚህ ነው የዛ ጊዜ የተከራከርኩት። ግን ያው እሷ አለች እኮ የደስታ ቀን ስለሆነ በጣም ደስ ስላለኝ ተመስጬ መጀመሪያ ጊዜ ነው አለች እንጂ። ግን በዚህ አጋጣሚ በጣም የምትወዷቸው ሰዎች ቪዲዮቸውን አታንጡት ቲክቶክ ላይ። ካመጣችሁት ደግሞ ደስ ያላችሁ እንኳን ስታመጡት በሌላ ነገር ጋር አያያዛችሁ ልቀቁት። በቃ እንደዛ አድርጉት። ምክንያቱም እነሱ እዛ ጋር እንቅልፋቸውን ነገሩ ውዶች አመሰግናለሁ። ክበሩ ባላችሁ በፈጣሪ ስለመጣሽ አመሰግናለሁ። በቃ እናቴ በቃቻዎች ነገር ወያ ለመሸት ግን በነገራችን ላይ እግዚአብሔር የኔን አስተያየት አልሰማችሁም? እሺ ስሞች እሺ ተናገር። እሺ ሰማሻለሁ። እኔ ሳታዳምጪኝ እንዳትሁላችሁ። እሺ በቃ ይሄው በቃ ሳይለንት እስቲ እንትን አድርገዋል። ለማንኛውም እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ይሄን ያደረገ እግዚአብሔር ነው። ክብር ለእግዚአብሔሩ። መጀመሪያ ክብሩ ሁሉ እግዚአብሔር ይውሰድ፣ ሙስሊሞች ደግሞ አላህ ይውሰድ። በእግዚአብሔር ፍቃድ ስለሆነ ይሄ ነገር የተደረገው እና በጣም 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 ደስ ብሎኛል። በጣም የጨረቃ ፋሚሊዎች ደግሞ በአጠቃላይ እንኳን ደስ አላችሁ። ብዙ መስዋዕት የከፈላችሁ ብዙ ብዙ ነገር ያደረጋችሁ የተሰደባችሁ የተረገጣችሁ ብዙ ነገር የሆናችሁ ይሄንን ፍሬ ለማየት ነውና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የልጆቻችንን መጨረሻቸውን ያሳምርልን። ተጋብተው ደግሞ የበለጠ 4 ልጆች ወልደው ለማየት ያብቃን። ቁጭ ብላችሁ እናንተም ደግሞ ይሄንን ፍሬ ለማየት ያብቃችሁ። የጨረቃ ፋሚሊ በአጠቃላይ እንኳን ደስ አላችሁ። በመቀጠል በጣም ያዘንኩበት በጣም እያለቀስኩ ነው ያየሁት ይህ ቪዲዮ። እባካችሁ ሴት ሆናችሁ ሴትን መጥፎ ኮመንት እየገባችሁ የምትስሙ ዛሬ እየረገምኩ ነው ያየሁት። እግዚአብሔር የሃይሜ ጫማ ላይ ሆናችሁ ለሃይሜ አልቅሱ ነው ያሉት። ሃይሜን ዛሬ አስለቀሳችሁ።
ገብታችሁ ስትጽፉ የነበራችሁ ስትሰድቡ የነበራችሁ እንደ ሃይሚ አልቅሱ። ማርያምን ከልቤ ነው። እንደ ሃይሚ የሃይሚ ስሜት ይሰማችሁ። ሌላ ምለው ነገር የለም። እባካችሁ በተቻላችሁ አቅም እንደው ሴት ልጅን ለመጣል አትሞክሩ። ሴት ሆነን ሴት ልጅን ለመጣል በተለይ ደግሞ ሃይሚ ብቻ አይደለች፣ ብዙ ሴቶችን በእንደዚህ አይነት የሚፈተኑ ልጆች አሉ። እባካችሁ በሰው ህይወት አትግቡ። እንደው በሰው ህይወት እሱ ሰው ዘሎ አይገባም። የራሳችሁን ህይወት ኑሩ። ወደ ራሳችሁ ተመለሱ። ሰውን አታስለቅሱ። ይቺ አንድ ፍሬ ህፃን ልጅ ምንም የማታ ገና እያየናት ያደገች ልጅ ምን አይነት ኮሜንት ብትጽፉ ነው? ምን አይነት ነገር ብትናገሩ? ዛሬ እንደዚህ ስቅስቅ ብላ እያለቀሰች ቪዲዮ የሰራችሁ የስራችሁን ይስጣችሁ። ግን እግዚአብሔር ይባርካችሁ። ሌላው ምለው ነገር የለም። ሲቀጥል ሃይሚዬ የኔ ውድ ልጅ፣ የኔ እንቁ፣ የኔ ዳይመንድ፣ የኔ አልማዝ፣ አንቺ እግዚአብሔር ጀግና ጀግና። እኔ እናትሽን እንኳን እንድጠነክር እንድጎብዝ ይሄ ፈተና ያልፋል እንድል አድርገሽኛል። አሁን ያለሁበትን ሁኔታ እኔና እኔ ስለማቅ አንቺ ለእኔ ብርታቴ ጥንካሬ ሆነሽልኛል። የኔ ውድ ልጅ አሁንም በርቺ፣ ጠንክሪ። አንቺ ጀግና ነሽ። የሴቶች ተምሳሌት፣ የሴቶች ጀግና። እግዚአብሔር ይጠብቅሽ፣ ከክፉ ነገር ሁሉ ይሰውርሽ። ጠላቶችሽ ለአንቺ ክፉ የሚያስቡ ወደ ታች ይሁኑ። አንቺ አሁንም በከፍታ ላይ ከፍታ ሁኚ። በጣም የምትደነቂ ማርያም ምስክሬ ነው። አልዋሻችሁም። ዛሬ 94 ሰዎች አላችሁ። ዛሬ እኔ የሆንኩትን እኔ ነኝ የማውቀው በራሴ ግን ሃይሚን ሳይ እንዴ እቺ ትንሽ ልጅ የጠነከረችው እኔ ለምንድን ነው ማልጠነክረው ነው ያሉት። እና አጠንክረሽኛል፣ ጎበዝ እንደሆነ አድርገሽኛል። አንቺ ትለያለሽ የኔ ጀግና። አሁንም በርቺ። ብዙ ፈተናዎች ሊመጡ ይችላሉ። ብዙ መሰናክሎች ሊመጡብሽ ይችላሉ። በርትተሽ ጠንክለሽ ከባልሽ ጋራ ወደፊት በጸሎት በተለይ ደግሞ ጸሎት ያሸንፋልና የኔ ውድ ልጅ የኔ እንቁ ለየሴቶች ተምሳሌ ጀግና በጣም ነው የምወድሽ። ክበሬ የጨረቃ ፋሚሊ እንኳን ደስ አላችሁ። ትለያላችሁ። ከአሁን በኋላ ኩኪታ የለም። ሁላችሁም እጅ ልጅ ተያይዛችሁ እነዚህ ልጆች ይዘን ወደፊት። አመሰግናለሁ ስላዳመጣችሁ። ካስቀየምኳችሁ በዚህ አጋጣሚ አላውቅም፣ ሰው ነኝና እህቶቼ በጣም ይቅርታሽ፣ ይቅር በሉኝ። ካስቀየምኳችሁ ይቅርታሽ። እኔ አልልሽም ይቅርታ። እኔም ያስቀየምኳችሁ ሰዎች ካለ በዚህ አጋጣሚ በጣም ይቅርታ። ማርያምን ድንገት በዚህ አጋጣሚ በጣም ከልብ ያመሰግናለሁ። ነገር ሳታቀሳስሩ በእናንተ ደስታ ደግሞ ሄጄ ማዳምንና ማዳሟንና ማዳሜን አፋፈር የመጣሁት የተጣልተው ነበር። በአንድ ጠጡ ብዬ በአንድ ብርጭቆ ሰጥቻቸው እና ኮመንታተር ከልብ ነው ማመሰግነው። ያመሰግናቸዋለን። ማርያም ሊሰኒ ጀግና፣ ዛሃሩ ጀግና፣ ጀግኖች ናቸው። ገኒና ደግሞ ኒኒ ትለያላችሁ። እግዚአብሔር እየገባችሁ ሰውን አንድ ለማድረግ የምትጥሩት ጥረት የምትናገሩ ቃል በልጆቻችሁ አግኙ እግዚአብሔርን። በዚህ አጋጣሚ ደግሞ በነ ብሩኬና በነ ሃይሚ ሳቢያ ምርጥ እህቶችን እግዚአብሔር ሰጥቶኛል። እግዚአብሔር ክብር ሰው ማስደሰት አይቻልም። ማርያምን ክብር ለእግዚአብሔር ይሁን። በነ ሃይሚና በነ ብሩኬ ሳቢያ ከጎኔ ብዙ እህቶች አግኝቻለሁ። እግዚአብሔር ይመስገን። ማርያምን እነዚህ ልጆች እኮ አስተማሩ። እግዚአብሔርን እነሱ ፍቅር ሆኖ እኛም ፍቅር አስተማሩ። ማርያምን ደራሽ እህቶች ነው ያገኘን። ታች ላይ የአርሰናል ደጋፊ ውዴ ዛሬ ደስ ብሎኛል። ለምን ደስ እንዳለኝ ታውቂያለሽ? አርሰናል በመብላቱ እኔ በጣም ደስ ብሎኛል። እናደድ ነበር አርሰናል ሲበላ፣ ግን አፈቅርሻለሁ የሚለውን ቃል ከአንገት ያውጡ። አንቺ እኮ የአርሰናል ደጋፊ ነሽ እንዳንቺ። ሃይሚ ዛሬ ሰርግ ነበረ እኮ ሰርግ ነበረ። ሃይሚ እኮ የአርሰናል ደጋፊ አይደለችም። አይደለም ደህና ደሩ እናቴ። አይቻለሁኝ እንትን አልሰማሁትም። እሺ እንትን ማታ ስለገባሁ እሑድ አይመቸኝም። ነገ እናወራለን። ነገ እደውልልሻለሁ። አሁንም እኔ እንትን ስላለ ነው የገባሁት። እንደ ደስታ
ገንዬ በጣም ደስ ገንዬ እኔ እናት አመሰግናለሁ። ከበሬልን መልካም አዳር ይሁንልሽ። ሰላም ሁኑ። እኔ እዚህ ሁላችሁም ሰላም ስትሆኑ ሳይ እኔ ደስ ይለኛል። በቃ ይሄን ነው የምፈልገው። እናመሰግናለን ገንዬ፣ ከበሬልን፣ ደህና ደሪ። እኔ ገባ ሀገር ሰላም ነው ማሬ። ግን ያው ምንም ችግር የለም እሷ ጋር